ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 5 ሌሰን 3 አይተናል። ዩኒት 5 the human body system ነው። ያንን በተመለከተ ነው ሌሰን 1 2 እና 3 ያየ ነው። እንግዲህ በዛሬው ዕለት ሌሰን 4ን እንጀምራለን። ግን ሌሰኑን ከመጀመራችን በፊት ሁልጊዜ በሌሰናችን መጀመሪያ እንደምንላችሁ የዚህ የትምህርት ስርጭት ዋና ዓላማ የግብአት እጥረትና የመምህራን እጥረት ባለባቸው ቦታዎች ትምህርት በአግባቡ ተደራሽ እንዲሆን ስለሆነ ሼር፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲህ ወደ ሌሰን 4 ከመግባታችን በፊት ባለፈው ያየነው ሌሰን 3 ላይ ስለ ሜካኒዝም ኦፍ አክሽን ኢን ስኬሌታል መስል የሚል ነበረ። እዛ ስለ ስኬሌታል መስል ቮለንተሪ መስል እንደሆነ በእኛ ቁጥጥር ስር የሚታዘዝ መሆኑን አይተናል። ከዛም በተጨማሪ ይሄ ስኬሌታል መስል ሜካኒዝም ኦፍ አክሽን በ3 መንገዶች ወይም ፕሮሰሶች እንደሚከናወን ነው ያየነው። ፕሮሰስ ኦፍ አክቲቬሽን አለ። እንግዲህ ይሄ ፕሮሰስ ኦፍ አክቲቬሽን ምንድን ነው? መስሉ ስቲሙሌት ማድረግ ኮንትራክት እንዲያደርግ ከአእምሮ የሚመጣ ትዕዛዝ በሞተር ኒውሮን አማካኝነት መስሉን ትዕዛዝ ያስተላልፋል። ይሄ መስሉ እንዲንቀሳቀስ አክቲቬት ያደርጋል ማለት ነው። እንግዲህ የመጀመሪያው ፕሮሰስ ስቲሙሌሽን ወይንም ፕሮሰስ ኦፍ አክቲቬሽን ነው። ከዛ በመቀጠል ኮንትራክሽን ኦፍ መስል ነው። ሶስተኛው ኮንትራክሽን በትዕዛዙ መሰረት ኮንትራክት ያደርጋል። ያ ኮንትራክት አድርጎ መከናወን ያለበት እንቅስቃሴ ከተከናወነ በኋላ ደግሞ መጨረሻ የሚሆነው ምንድን ነው? ሪላክሴሽን ነው ማለት ነው። ሪላክስ ያደርግና ወደ ቦታው ተመልሶ ሪቻርጅ ያደርጋል ለቀጣይ ትዕዛዝ ራሱን ማዘጋጀት። እንግዲህ በሜካኒዝም ኦፍ አክሽን ኢን ስኬሌታል መስል እነኚህ 3 ዋና ዋና ሂደቶች ይከናወናሉ። መጀመሪያው አክቲቬሽን፣ ከዛ ኮንትራክሽን ወይንም ሪስፖንስ የምንለው ነው። ኮንትራክት ያደርጋል። ኮንትራክት ካደረገ በኋላ ደግሞ ሪላክስ አድርጎ ሪቻርጂንግ እንደገና ለሌላ ትዕዛዝ ዝግጁ መሆን ነው ማለት ነው። እንግዲህ ይሄንን እንቅስቃሴ በሚያደርግበት ጊዜ የሚረዱ ፕሮቲን አለ፣ ሬጉላቶሪ ፕሮቲኖች አሉ፣ ፊላሜንቶች አሉ። እነኚህም አክቲን፣ ሚዮሲን የነኚህ የአክቲን ፊላሜንት እና የሚዮሲን በአንድነት ነው ለመስል ለስኬሌታል መስል ኮንትራክት ወይም ሪላክስ ለማድረግ የሚያስችለው። ከዛም በተጨማሪ ትሮፕኒን አለ። ይሄም የፕሮቲን አይነት ነው። ይሄ 3 ሬጉላተሪ ፕሮቲኖችን በመቆጣጠር የሪላክሴሽን እና የኮንትራክሽን ሂደት እንዲከናወን ያስችላል። እነኚህ 3ቱ ሬጉላተሪ ፕሮቲኖች ትሮፖማይሲን አለ፣ አክቲን አለ እና ማያሲን ናቸው። እነኚህ ትሮፖማይሲን፣ ማይሲን እና አክቲንን ይቆጣጠራል ትሮፖኒን። እነኚህን በመቆጣጠር ምን እንዲከሰት ይረዳል? ክሮስ ብሪጅ ሚዮሲን ክሮስ ብሪጅ እንዲዘረጋ ያደርጋል። ይሄ ሚዮሲን ክሮስ ብሪጅ ጡንቻዎች እንዲኮማተሩ የሚያስችሉ ፋይበሮች ከጡንቻው ጋር እንዲያያዙ ያደርጋል። በሚያያዙበት ጊዜ ኮንትራክሽን ሊከናወን ይችላል። ይሄ የሚዮሲን ክሮስ ብሪጅ በሚላቀቅበት ጊዜ ደግሞ የሚያሳስባቸው ነገር ስለሌለ ጡንቻዎቹ መሳሳባቸውን ያቆማሉ ማለት ነው። ወይንም ሊሳሳቡ አይችሉም ማለት ነው። ኮንትራክት ሊያደርጉ አይችሉም ማለት ነው። እንግዲህ እነኝህን አይተናል በዚህ በሜካኒዝም ኦፍ አክሽን ኢን መስልስ ውስጥ እነኝህን ነው በዝርዝር ያየ ነው። መስል አክቲቬሽን ምን እንደሆነ፣ መስል ኮንትራክሽን ምን እንደሆነ፣ መስል ሪቻርጂንግ ምን እንደሆነ 3ቱንም በዝርዝር አይተናል። በዛሬው ሌሰናችን የምናየው the human axial and appendicular skeleton ይሆናል ማለት ነው። ይሄ መስኩላር ሲስተም እና ፈንክሽን ኦፍ መስኩላር ሲስተም አጠቃለን ወደ the human axial and appendicular skeleton የምንገባ ይሆናል። እንግዲህ ወደ ዛሬው ሌሰን በቀጥታ በምንገባበት ጊዜ ምን ይላል? የመጀመሪያው the human skeletal system is with
two distinct divisions composed of እንግዲህ የሰው ልጅ ስኬሌታል ሲስተም ከሁለት ውህዶች የተሰራ ነው። እነኚህም fused and individual bones በአንድነት የተያያዙና በራሳቸውን ኢንዲፔንደንትሊ በተለያየ መልኩ በሚገኙ አጥንቶችን ያዋሃደ ነው ማለት ነው። fused and individual bones supported by ligament, tendon, muscle and cartilage። እንዲህ ያንዳንዱ የሰው ልጅ ስኬሌተን እርስ በርስ ከተያያዙ አጥንቶች እንደዚሁም ካልተያያዙ አጥንቶች መቀናጀትና ሊጋሜንት ይሄ ጅማት ነው አጥንትን ከአጥንት የሚያያይዝ፣ ቴንዶን አጥንትን ወይም መስልን ከአጥንት የሚያያይዝ ነው። መስል ራሱ እንደገና ካርቲሌጅ እንግዲህ ከአጥንት ለስለስ ያለ ስጋ ደግሞ ጠንከር ያለ ቲሹ ነው። እነኚህን የያዘ ነው ማለት ነው የሂውመን ስኬሌታል ሲስተም። humans are born with 300 bones። እንግዲህ አንድ ልጅ ተጸንሶ እስኪወለድ ድረስ እስከ 300 የሚደርሱ የአጥንት ፓርቶች ይኖሩታል። ነገር ግን እነኚህ 300 የአጥንት ፓርቶች እስከ መጨረሻ አብረው የሚኖሩ አይደሉም። many of the bones fuse between birth and the end of maturity። እንግዲህ እነኚህ 300 ቦኖች ስንወለድ ቢኖሩም ይሄ እያደግን ስንሄድና ማቹርድ እስክናደርግና እስከ አደልትሁድ እስክንደርስ ድረስ ዲሚኒሽ እያደረጉ እየጠፉ ወይንም እየተዋሃዱ የሚሄዱ አጥንቶች አሉ ማለት ነው። 300ም አይዘልቁም። with the average number of 206 bones remains in adult skeleton። እንግዲህ አንድ አደልት ሲወለድ 300 ልጅ ማለት ነው ጽንስ ሲወለድ 300 አጥንቶች ቢኖሩትም አደልትሁድ በሚደርስበት ጊዜ ከ300ዎቹ በአቨሬጅ የሚገኙት 206 አጥንቶች ናቸው ማለት ነው። ማለት ነው ይሄ አደልትሁድ በታደግንና የእድገታችንን ካበቃን በኋላ በሰውነታችን ውስጥ የሚገኘው የአጥንት የተለያየ አጥንት ብዛት 206 ነው ማለት ነው። Bones have 3 different layers made from 3 different kind of cells። እንግዲህ አጥንታችን 3 ንብርብር ንጣፎች አሉ። እነኚህ 3ቱ የንብርብር ንጣፎች ደግሞ ከተለያዩ የሴሎች አይነት የተሰሩ ናቸው ማለት ነው። ከተለያዩ የሴሎች ንጣፍ የተሰሩ 3 ንብርብር አለው ማለት ነው እያንዳንዱ አጥንት። The general structure of bone is a combination of protein called collagen and a molecule called calcium phosphate that weave together to form a strong and lightweight structure። እንግዲህ አጥንታችንን በምናይበት ጊዜ አጥንታችን የተሰራው ከፕሮቲን ነው። ይሄ ፕሮቲን ደግሞ ኮላጂን ከሚባል የፕሮቲን አይነትና እንደዚሁም ከካልሲየም ፎስፌት ሞለኪውል እነኚህ ዌቭ በአንድነት ተሰባጥረው ማለት እንችላለን ቀላልና ቀላል የሆነ ክብደት ያለው ስትራክቸር እንዲፈጠር አስችለዋል ማለት ነው። ይሄ እንግዲህ ከፕሮቲን ኮላጂን የምንለው ፕሮቲን እንደገና ካልሲየም ፎስፌት ሞለኪውሎች በመወሳሰብ ወይም በመተሳሰር ማለት እንችላለን በመዋሃድ ክብደቱ ቀለል ያለ አጥንት እንዲፈጠር አጥንት ስትራክቸር እንዲፈጠር አስችለዋል ማለት ነው። Bones are composed of 4 types of cells. They are እንግዲህ የእያንዳንዱ አጥንት ከ4 አይነት ሴሎች የተሰራ ነው። እነኚህም ሴሎች እዚህ በዝርዝር ተቀምጠዋል። እነሱን እናያለን። የመጀመሪያው ኦስቲዮብላስትስ የሴል አይነት ኦስቲዮብላስትስ ነው። that involves in new bone formation። እንግዲህ ኦስቲዮብላስትስ አዳዲስ የአጥንት እንዲፈጠር የሚያስችሉ የሴሎች አይነቶች ናቸው ማለት ነው። ሊቀጥሉ ያሉት የሴል አይነቶች ደግሞ ኦስቲዮሳይትስ ማቹርድ ቦን ሴልስ that help to mature bones of a newborn። እንዲህ እነኚህ ደግሞ ኦስቲዮሳይትስ የምንላቸው የአጥንት ሴል አይነቶች ማቹርድ የሆኑ የአጥንት ሴል አይነቶች ሲሆኑ ተግባራቸው ደግሞ አዲስ የሚፈጠሩ የአጥንት ሴሎች ማቹርድ እንዲያደርጉ የሚረዱ ናቸው። ሶስተኛው ኦስቲዮክላስትስ ናቸው። እነኚህ ደግሞ that break down bones and help them to form into correct shape። እንግዲህ አጥንታችን በሚፈጠርበት ጊዜ ትክክለኛውን ሼፕ በአንዴ ይዞ አይደለም የተቀረጸ ሞልድ እየተደረገ ነው የሚሄደው። ሞልድ ትክክለኛውን ይዘት የሼፕ የቅርጽ ይዘት የቁመት ይዘት እንዲይዝ እየተሞረደ ይሄዳል። እነኚህ ኦስቲዮክላስትስ የምንላቸው
ያላቸው የአጥንት ሴል አይነቶች ደግሞ ያንን ስራ የሚተገብሩ ናቸው ማለት ነው። አጥንቱን በመስበር በትክክለኛው ሼፕ ይዘት በመያዝ ሞልድ የሚያደርጉ ናቸው። የመጨረሻዎቹ እና አራተኛዎቹ አጥንት ሴል አይነቶች ደግሞ ኦስቲዮፕሮጌኔቶ ነው። ይሄ ዛት አር ኢምፖርታንት ኢን ሪፔር ኦፍ ፍራክቸር። እንግዲህ አጥንቶች በሚሰነጠቁበት ጊዜ በሚሸረፉበት ጊዜ ይሄንን ሪፔር ለማድረግ የሚረዱ የአጥንት ሴል አይነቶች ናቸው ማለት ነው። እንግዲህ የአጥንት ሴል አይነቶች እነኛ አራቶች ኦስቲዮብላስትስ፣ ኦስቲዮሳይትስ፣ ኦስቲዮክላስትስ እና ኦስቲዮፕሮጄኒቶ እነኚህ አራቱም የራሳቸው ስራ ያላቸው የአጥንት የሴል አይነቶች ናቸው ማለት ነው። Based on their shapes, there are 4 different types of bones in the human body. እንግዲህ በሼፓቸው አንጻር ደግሞ የሰው አጥንቶች በ5 ዋና ዋና ክፍሎች ተከፍለዋል። እንግዲህ እነኚህ 5 ዋና ዋና የአጥንት ክፍሎች እዚች ጋር 4 ትላለች 5 በሏት 5 different types of bones in the human body ነው ማለት ነው። they are 1 long bones with long and thin shapes ረጃጅም እና ቀጠን ያለ ሼፕ ያላቸው የአጥንት አይነቶች ናቸው። ሁለተኛ short bones with squared and cubed shapes እነኚህ ደግሞ ወደ ኪዩብድ የሆነ ሼፕ ያላቸው አጠር ያሉ አጥንቶች ናቸው። ሶስተኛ flat bones with flattened and broad structures። አራተኛ regular bones with shape that do not conform to the above 3። ከነኚህ ደግሞ ሼፓቸው ሬጉላር የሆነ ነው። ይሄ ነው የምንለው የቅርጽ ይዘት የሌለው። አምስተኛ ሳሲሞይድ ቦንስ that are small that flat bones and shaped similarly to sesame seed። እንግዲህ እነኚህ ደግሞ በጣም ትንንሾች ናቸው። ትንንሾች ከመሆናቸውም በተጨማሪ ቅርጻቸው ይሄ የሰሰም ፍሩት ፍሬ የመሰለ ቅርጽ ያላቸው ናቸው ማለት ነው። እንግዲህ የአጥንት አይነቶች ሼፓቸውን ተንተርሶ በእነኚህ 5 አይነቶች ሎንግ ቦን፣ ሾርት ቦን፣ ፍላት ቦንስ፣ ኢሬጉላር ቦንስ ኤንድ ሳሲሞይድ ቦንስ ተብለው በ5 ይከፈላሉ ማለት ነው። በመቀጠል ደግሞ የምናየው ስለ ጀነራል ክላሲፊኬሽን ኦፍ ቦንስ ይሆናል። እንግዲህ አጠቃላይ የአጥንት ክላሲፊኬሽን በምናይበት ጊዜ ደግሞ እነኚህ አሁን ያየናቸውን እንግዲህ ሎንግ ቦንስ ኦፍ ሎንገር ዛን ዊድ ይላል። ዊድ ማለት ነው እዚህ ጋር ኤግዛምፕል ፊውመር እዚህ ጋር ታያላችሁ። ዋነኛው ከጉልበታችንና በጭናችን መካከል ያሉ አጥንቶች ፊውመር ሎንግ ቦን ነው። እዚህም ጋር የምታዩት ደግሞ ከጉልበታችን በታች ያለው ቲቢያና ፊቡላን የሚያካትት ነው። እነኚህም የሎንግ ቦን ውስጥ የሚካተቱ ናቸው ማለት ነው። ሌላ ሾርት ቦን አጭር አጥንቶች ደግሞ ኤግዛምፕል ካርፕስ ቦን፣ ሪስት ቦንስ የምንላቸው እነኚህ እዚህ ጋር ታያላችሁ። ጣቶቻችን የእግሮቻችንና የእጆቻችን ጣቶች የተሰሩባቸው የአጥንት አይነቶች ፍላንጆች፣ ካርፕል፣ ሜታካርፕል እነኚህ የመሳሰሉ አጥንቶች እዚህ እነኚህ ከሾርት ቦን ወይንም ካርፕስ ቦን የምንላቸው ውስጥ ይካተታሉ። ቀጣዩ ደግሞ ፍላት ቦን ነው። ፍላት ቦንስ ይሄ ፍላት ቦንስ ክራኒየምን ወይንም ስከል ይሄ የጭንቅላት አጥንታችንን የሚያካትት ነው። ይሄ ክራኒየም ወይንም ስከል ቦን የምንለው ይሄ ነው። የጭንቅላታችን ክፍል የአይን ሆል፣ የአፍንጫ ቀዳዳ እነኚህን አካቶ የያዘ የጆሮ ቦታን የያዘው የክራኒያል ቦን እንላለን ይባላል። ይሄ እንግዲህ ፍላት ቦን ውስጥ ነው የሚካተተው። እነኚህ ፍላት ቦኖች ጠፍጣፋና እንደ እርስ በርሳቸው የተያያዙ ናቸው። ብዙ አጥንቶች አንድነት መጋጠም ያለው ወደዚህም እስከሉን በጎላ መልኩ ስታዩ በቀላሉ ይታያል። የተገጣጠሙ ጠፍጣፋ ስስ አጥንቶች ናቸው። ሌላው ኢሊየም ወይም ፐልቪስ ይሄኛው የዳሌ አጥንት ነው። እዚህ የዳሌ አጥንትን በምታዩበት ጊዜ ይሄም ፍላት ቦን ውስጥ የሚካተት ነው። ሌላው ስትራነም፣ ይሄ ስትራነም የፍርምባ እዚህ ጋር የምታዩት ፍርምባ አጥንት ይሄም ከፍላት ቦን ውስጥ ይካተታል። ሌላ ሪብ ቦን የጎድን አጥንቶችም ጠፍጣፋዎች ናቸው፣ ልብ አድርጉ። እነሱም እንግዲህ ከፍላት ቦን ውስጥ የሚካተቱ ናቸው። ሌሎቹ የአጥንት አይነቶች ደግሞ ኢሬጉላር ቦንስ
ሬጉላር ቦንስ የምንላቸው ሼፓቸው ይሄ ነው ለማለት የማንችል ይሄ ደንደስ የጀርባ አጥንት የደንደስ አጥንቶች እነዚህ የምታዩት የጀርባ አጥንት ነው። የከብትም የሰውም ይህን አይነት ያሳያል። ይሄ ሬጉላር ሼፕ ያለው የአጥንት አይነት ነው። ሌላው ስካርም ኩክሳይ ቴምፖራል ይሄንን ያሳያል። እዚህ ጋር በምታዩበት ጊዜ እነኚህ ኢሬጉላር ሼፕን የሚያሳዩ የአጥንት አይነቶች ወይንም ከኢሬጉላር ሼፕ ካላቸው የአጥንት ዝርያዎች ውስጥ የሚካተቱ ናቸው። ሌላው ኢሬጉላር ሼፕ ያለው ደግሞ ማንዲብል ፕላቲን ነው። ይሄ መንጋጭላ አጥንት ማለት ነው። ይሄም ኢሬጉላር ሼፕ ነው ያለው። ይሄ ነው የምትሉት አይደለም። ይሄ ኢሬጉላር ሼፕ ካለው የአጥንት ክፍል ውስጥ የሚካተት ነው። አምስተኛው ይሄ ሳሲሞይድ ቦንስ የምንላቸው ስሞል ሰሰም ሲድ ላይክ ቦንስ ዛት አር ኢምቤድድ ኢን ዚ መስል እዚህ ጋር ታያላችሁ። ይሄ እንግዲህ የዛ የሰሰም ፍሬ የመሰለ አጥንቶች ናቸው። ትንንሽ አጥንቶች እነኚህ ሳሲሞይድ ቦንስ የምንላቸው እንግዲህ ሼፓቸውን ተንተርሶ የአጥንት አይነቶች በ5 ተከፍለዋል። እነኛን 5ቱን ነው ያየነው ማለት ነው ከነስዕላዊ መግለጫቸው። በመቀጠል የምንሄደው ወደ ፈንክሽን ኦፍ ቦንስ ነው። እንግዲህ አጥንት ተግባር የሚለው ነው። ፈንክሽንስ ኦፍ ቦን በምንልበት ጊዜ ቦንስ እንግዲህ ፈንክሽን ሰፖርት ቦዲ ኤንድ የተለያዩ አጥንት የተለያዩ ጠቀሜታዎች አሉት። እነኚህን የተለያዩ ጠቀሜታዎች አንድ በአንድ እናያለን። የመጀመሪያው ሰፖርት ቦዲ ኤንድ ሄልፒንግ ሙቭመንት ለሰውነት ድጋፍ መስጠትና እንቅስቃሴ እንድናደርግ ማስቻለው ማለት ነው። ቦንስ ሆልድ አፕ ቦዲ ስቴቢሊቲ ኪፕ ፍሮም ኮላፕሲንግ ቱ ዚ ግራውንድ ሙቪንግ ኤንድ ቦዲ ፖስቸር። እንግዲህ ሰውነታችን ከስጋና ከለስላሳ አካል ብቻ የተሰራ ቢሆን ተጣጥፎ ነበር የሚወድቅ። ያ እንዳይሆን ስቴቢሊቲ እንዲኖረው ያስችሉታል። ከዛም በተጨማሪ የተለያዩ እንቅስቃሴዎች ሚዛናችንን ጠብቀን የተለያዩ እንቅስቃሴዎች እንዳናደርግ አጥንታችን ከጡንቻዎች ጋር በመቀናጀት ይረዳል ማለት ነው። ሁለተኛ ፕሮቴክቲንግ ኢንተርናል ኦርጋንስ ሁለተኛው የአጥንት ጠቀሜታ ደግሞ የውስጥ ዴሊኬት ኦርጋኖችን ፕሮቴክት ማድረግ ነው። ቦንስ ኪፕ ኦርጋንስ ቱ ቢ ሴፍ ፍሮም ሃርድ ኢምፓክት ፓንክቸር and other forms of injury. Example, ribs protect the heart and lungs and the skull protect the brain. እንግዲህ እንደምታውቁት በሰውነታችን ውስጥ አንጀታችን አለ፣ ልብ አለ፣ ሳምባ አለ፣ ኩላሊት አለ። እነኚህ በጣም ዴሊኬት የሆኑና ለውጭ ቢጋለጡ በቀላሉ ሊጎዱ የሚችሉ አካላት ናቸው። እነኚህን ሸፍኖ በመያዝ አገልግሎት ይሰጣል። ለምሳሌ የጎድን አጥንታችን ሳምባችንን፣ ልባችንን ፕሮቴክት ያደርግልናል። እንደገና ደግሞ ክራኒየም ይሄ የጭንቅላት አጥንት አንጎላችንን በጣም ዴሊኬት የሆነውን የአንጎላችንን ፓርት ሸፍኖ ከአደጋ ይከላከላል ማለት ነው። ይሄ ሁለተኛው ጠቀሜታ ነው። ሶስተኛው የአጥንት አገልግሎት ደግሞ ፕሮዲውሲንግ ብለድ ሴልስ እንዲህ አጥንታችን የደም ሴሎችን ያመነጫል። ሰርቴን ታይፕ ኦፍ ቦንስ ሜክ platelets, red blood cells and white blood cells inside the bones. እንግዲህ ብለድ ፕላትሌቶችን ታውቃላችሁ፣ ሬድ ብለድ ሴሎችን ታውቃላችሁ፣ ዋይት ብለድ ሴሎችን ታውቃላችሁ። እነኚህ በሙሉ በደማችን ውስጥ የሚገኙ ብለድ ሴሎች የተለያየ ተግባራትን የሚያከናውኑ ናቸው። እነኚህን ሴሎች በቀይ የደም ማሮ ሬድ ቦን ማሮ፣ ዋይት ቦን ማሮ ውስጥ ይመነጫሉ እና አጥንት እነኚህን የመስራትና ማዘጋጀትና የማመንጨት ስራም ይሰራለው። አራተኛ ስቶሪንግ ኤንድ ሪሊዚንግ ፋት ጮማ ቅባት ማለት ነው። ፋት የስቶር የማድረግና በሚያስፈልግበት ጊዜ ደግሞ ሪሊዝ የሚያደርግ ስራ ይሰራል። ሰርቴን ቦንስ ስቶር ፋት ኤንድ ሪሊዝ ዌን ዘ ቦዲ ኒድስ ኢነርጂ። ለምሳሌ ቅልጥም ውስጥ በምታዩበት ጊዜ ፋት አለ። ያ ፋት በሚፈለግበት ጊዜ ስቶርድ ይሆናል ትርፍ ሲሆን፣ በሚፈለግበት ጊዜ ደግሞ ሪሊዝድ ሆኖ ለኢነርጂ ሶርስነት ያገለግላል። አምስተኛ ስቶሪንግ ኤንድ ሪሊዚንግ ሚኔራልስ ሚኔራሎችን ስቶር ማድረግና በሚያስፈልግበት ጊዜ ትርፍ ሲሆኑ ስቶር ያደርጋል፣ በሚያስፈልግበት ጊዜ ደግሞ ሪሊዝ የማድረግ ስራ ይሰራል ማለት ነው። እንግዲህ bones store necessary minerals when the levels are too much in the blood and release minerals when the body needs them. እነኚህን ተግባራት ያከናውናል ማለት ነው።
እስካሁን በዝርዝር የአጥንትን ተግባራት አይተናል። የአጥንት ተግባራት አንደኛ ሰፖርቲንግ ዚ ቦዲ ኤንድ ሄልፒንግ ሙቭመንት፣ ሁለተኛ ፕሮቴክቲንግ ዚ ኢንተርናል ኦርጋንስ ይሄ አለ፣ ሶስተኛ ፕሮዲውሲንግ ብለድ ሴልስ፣ አራተኛ ስቶሪንግ ኤንድ ሪሊዚንግ ፋት፣ አምስተኛ ስቶሪንግ ኤንድ ሪሊዚንግ ሚኔራልስ። እንግዲህ የአጥንትን ጠቀሜታዎች ብትጠየቁ እነኚህን 5 ዋና ዋና ተግባራት መዘርዘርና ማስቀመጥ ይኖርባችኋል ማለት ነው። እሺ እንግዲህ ተከታታዮቻችን እንግዲህ በዛሬው ሌሰናችን ስለ ሂውመን አክሲያል ኤንድ አፔንዲኩላር ስኬሌተን አይተናል። የሂውመን ስኬሌታል ሲስተም ከሼፕ አንጻር ከፈንክሽን አንጻር እንዴት እንደተከፋፈለ እንደገና የአጥንት ፎርሜሽን የአጥንት ሴል አይነቶች የአጥንት ሌየሮችን አይተናል። በመጨረሻ ላይ ደግሞ ያየነው የአጥንት ተግባራትን ነው። እነኚህ የአጥንት ተግባራት ደግሞ 5ቱን በዝርዝር አይተናል። እንዲህ ይሄንን የዛሬውን ሌሰን በዚህ የምናጠቃልል ይሆናል። ሁልጊዜ በሌሰናችን መጨረሻ እንግዲህ እና መጀመሪያ ይሄ ሌሰን ለሌሎች ተማሪዎች ያሉበት ተደራሽ ይሆን ዘንድ ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ ሊኖር ይገባል የምትሉትን የማሻሻያ ሀሳብ ከመስጠትም ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሆኖ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ